ነይተሽ ወይ ነይተሽ አልኩሽ። የትኛው ነው መሳይ? ውጣ! የህግ ሰው ነኝ ብለው ወንጀል እየሰራ ነው። ይናታ እንግዲህ ቁጭ በል ሳቅ። አልቀመጥም። ውጣልን ከቤታችን። ወይ ራሳችሁን የደበቃችሁት። ቆይ ለምን ግን አብርሽ ለምንድን ነው ይሄን ያክል የምትከራከርልኝ? አንተ ድንገት ነው ያገኘኸኝ? ለምንድን ነው ያክል ጥብቅና የምትቆምልኝ? ጭራሽ የራሳችሁን ሰው አሳልፋችሁ ሰጣችሁ ለኔ ይሄን ያክል ትከራከርልኛለህ? ቆይ አንተ የጠፋ ወንድሜ ነህ እንዴ? እየጠፋ ወንድም አለኝ። ይቅርታ ግን እሱን እየመሰልከኝ ነው። ሴቱ ማህሌት መሳይ እንግዲህ ማህሌት ምትኳን አግኝታለች። ጾታው ብቻ የተቀየረ እንግዲህ የማህሌት ጓደኛ አቶ መሳይ እንግዲህ ጓደኛውን አብርሽን አሳልፎ ለመስጠት ወይም ደግሞ አብራ የሸሸጋትን ሴት ትትናን አሳልፎ ለመስጠት እንግዲህ ፈቀና እያለ ነው የሚገኘው በገንዘብ ማለት ነው። ገንዘብ ካገኘ እና ሆዱን ካገኘ ምንም የማይደራደረው መሳይ እንግዲህ ያው እንዳያችሁት ዛሬም ብር አሳጣለሁኝ ስላለው ብቻ ዝና የሚገርመው እኮ ብሩን ተቀብሎ እንኳን ቢሆን መልካም ነበር። ግን የሚገርመው ብር የለም። ሲቀጥል ደግሞ ጋይስ ብሩ ማለት ነው ብር ሲጀምር አያቀምሰውም እኮ ደስ የሚለው ነገር አያቀምሰውም። ግን እሱ ሆኖ እያለ በሚገርም ሁኔታ እንግዲህ እንዳያችሁት አሳልፎ ለመስጠት ያልቆፈረው ጉድጓድ የለም። ባልተታም ስቡ አምጥቷቸዋል ቤት ውስጥ እነዝናንና ግብረ አበሮቹ ማለት ነው ቤተሰቦቻችን። ዝናም እንግዲህ የትኛው ነው ገና ቤት እንደገባ የትኛው ነው መሳይ ብሎ ነው የጠየቀው። እንግዲህ ገብቶም አብርሽና ገለሙ ያው እሱ ዝናን ለመፋለም ወይም ደግሞ እነዚህ ሰዎች የህግ ሰዎች አይደሉም፣ ስለዚህ ለምንድነው ዝም የምንለው በማለት ራሳቸው እንትን ግብ ለመውሰድ ፈልገው ነበር ማለት ነው። በዚያም ላይ እንግዲህ እንዳያችሁት መጥቶ ጥሏቸዋል ሁለቱንም ዝና ማለት ነው። እንግዲህ እነሱ ሲወድቁ መሳይ ራሱ እየተንቀጠቀጠ ነበር። የሚገርመው መሳይ መጀመሪያ ልጅቷ ወዴት የምትደበቅበትን ፈይ ብለው ነው የነገሩት ማለት ነው። እሺ ብሎ ነው እንግዲህ ለዝና ግን እሱ ኩሽና ስለነበረ ቴክስትና ኮሉን ከነሱ ጋር እያጣጣፈ ልጅቷ የት ትደበቅ የት ትሸሸግ ያየው ነገር የለም። ምክንያቱም ኩሽና ተቀምጦ ነገሩን ሲያቃጥር ማለት ነው። እና እንግዲህ አንስቶ ያው ምናልባት ግን በባለፈው የተደበቀችበት ቦታ ስለሆነ ሊያሳይ ይችላል የሚል እንትናለን። እውነት እንግዲህ ተተና እውነት ለዝና ተላልፋ ተሰጠች። በጣም ነው የሚያሳዝነው እውነት ማለት ነው ጋይስ። እኔ እንጃ በቃ እኔ ተተና በጭራሽ ዝና እጅ መግባት የለባትም ባይነኝ። በቃ እንዴ አሁን ላይ እንግዲህ እነዚህ ልጆችን መጥቷቸዋል። በእርግጠኝነት ነገሩ ወደ ከፋ ደረጃ ነው የሚሄደው። እንዳልኳችሁ ደግሞ መሳይ ያው እየተደዋወለ ብር ሰጣለሁ ስላለው ብቻ ዝና መጥቷል ማለት ነው። ከዛም በነገራችን ላይ የግሌንም እንደምትናገር እዛ ምንም አፍ እንዳትከፍች ብሎ ነው ያመጣት። እንግዲህ እዚህ ልጆቹ ሲመቱ ደግሞ እያየች ነው። እሷ ምንም ማለት አትችልም እውነት ለመናገር ምክንያቱም በጣም ከባድ ነው። የሆነ ነገር ብትል ቀጥታ ስለምትመታ በዛ ላይ ደግሞ ትፈራለች። ያለው ነገር በጣም ከባድ ነው። ታንካሲስ ደግሞ እንግዲህ መሳይ ሲያወራ ሰምቶ ስለነበረ እባብ በሁለት እግሩ ኩሽና ቆሟል እያለው ነበርና ምን ማለት ነው ምን ማለት ፈልገ ነው እያለው ነበረ። ግልጹን አልተናገረም እንጂ በነገራችን ላይ ተናግሯል እንትና ማለት ነው ይሄ ታንካሲስ። ምክንያቱም ያለውን ነገር እዛ ሲያወራ ስለሰማው በጣም የተገረመው ለካ ከሰው ጋር መስሮን የምንወራው ለካ ከሰው ጋር አይደለም ለካ ሰው አይደለም እንትን እያልን ያለ ነው እያለ ነበር። እንግዲህ በመጨረሻም እንግዲህ ቀጥታ ተነስቶ ቤት ድረስ አምጥቷቸዋል። መጀመሪያም ተደዋውሎ ያለውን ነገር ነግሯቸዋል። በነገራችን ላይ ዝና በትትና ቦታ እንግዲህ የግሌን ለማስገባት ሞክሮ ነበረ።
ፈልጎ ነበረ ግን አልተሳካለትም። ምክንያቱም ምንም ማድረግ አልቻለም። ለምን መሰላችሁ? ደሟ ሲመረመር የሰውየው ደምና የግሌ ምንም አልገናኝ አለ ማለት ነው። ትትናን ከሱ ጋር ስለምታደርጉ ወይም ደግሞ የደም አይነታቸውና ብዙ ነገራቸው ስለሚመሳሰል ነበረ እንግዲህ ወደዛ ሊያደርጋት የነበረው። እንግዲህ አልተሳካለትም። አብርሽም እንግዲህ ትትናን ለማዳን ብዙ ነገሮችን እያደረገ ነው። ትትናም እንግዲህ እኔ የምልህ ቆይ በምን ምክንያት ነው ይሄን ነገር እያደረክልኝ ያለው? እኔ ምን አድርጌልህ ነው እያለችው እየጠየቀችው ነበረና እኔ ምንም ስላደረግሽልኝ ምንም ስለሆንሽ ሳይሆን አንዲት ሴት ልጅ እንደዚህ ስትንገላታ አለ ሁኔታው ስትማየት አእምሮዬ ስለማይፈቅድ ብቻ ነው እንጂ እኔ ከሌላ ያገኘሁሽ መንገድ ላይ ሌላ ምን ሊኖረኝ ይችላል እያላት ነበረና እሷም እሱ ልክ ነው ግን እኮ ሴት ብለህ ከሆነ ይችም እንደውም አብራ የቆየችው ብዙ ነገሯን የምታውቃት የግሌም እንግዲህ እኮ ታገተች በኔ ፈንታ ግን አሁንም እኔን አሳልፈ ለመስጠት ፈቃደኛ አይደለህም። ቆይ አንተ ሲላ ወንድሜ ነህ እንዴ? የጠፋው ወንድሜ ነህ እንዴ? ወንድሜ በልጅነቱ ጠፍቶ የመጣ ወንድም አለኝ እያለችው ነበርና ኧረ እኔ የጠፋ ምህት የለኝም እኔም አልጠፋሁም። የምን መጥፋት ነው የምታወሪው? እኔ እንደዛ ሳይሆን እንደ አንድ ሴት ልጅ እንደ አንድ ሴት ነው ስሜትሽን ለመርዳት የሞከርኩት። ሲቀጥል ደግሞ የግሌን ምንም አያደርጓትም። ምክንያቱም እሷ የኩላሊት ለተከላ ለማድረግ የደም አይነትና ብዙ ሜዲካሎች ያስፈልጋሉ። እሱ ነገር ደግሞ ላይመሳሰል ይችላል። አንቺን ሁሉ ነገር አመቻችተው ስላኖሩሽ ነው። ለዛ ነው። ስለዚህ ምንም ነገር የሚፈጠረውን ነገር አብረን እንቀበላለን ነበር ያላት። በመጨረሻም እንግዲህ በሩ ራሱ ሲቆረቆር እንግዲህ እሷ አልሸሸግም በቃ ይምጡና ይውሰዱኝ ብላ ነበረ። ግን እሱ አስገብቷታል ወደ ውስጥ ለመደበቅ ቀጥታ መደበቅ እንዳለባት አስገብቶ ነው ውስጥ ያስቀመጣ ማለት ነው። ከዛም እንግዲህ ትትናም እዛ ገብታ ተደብቃለች። መሳይም እንግዲህ ብር ቀበላለሁ ብሎ መጥቷል። ዝናም እንደመጣ እንግዲህ አብርሽና ገለሞን መጥቶ ጥሎ ቀጥታ መሳይ የትኛው ነው ብሎ ነበር የጠየቀው። እንግዲህ መሳይም ጎንበስ ቀና እያለ ነው። ፈርቷል፣ ደንግጧል። አሁን ትትና ሄደችበትን ቀርቶ ምን እየተካሄደ እንደራሱ አልገባውም። ምክንያቱም ጓደኛው አብርሽና ገለሙ ኦልሬዲ ተጥለዋል። እንግዲህ እንትና ደግሞ ያሳቀኝ እንግዲህ ተንከሲስ ማለት ነው። እውነትም ተንከሲስ ጌታ ወይ ከዛ ማለት ነው ጫማውን ጋይስ ብድግ አድርጎ ከዛ በላው ላይ ውዱር አላረግበትም። አስደነገጠው ጋይስ አስደነገጠው ማለት ነው። እንዴት እንደደነገጠ በስማም በጣም ነው የሳኩት የእውነት ማለት ነው። በጣም ነው የሳኩት። ከዛ ማለት ነው ቁጭ አለ በቃ። ከዛ ሄዶ ጫማ እኮ ነው ጆሮ ላይ የጣለበት ግን ሄዶ ልክ ዝና የወሰነዘረብኝ ነው የመሰለው። በቃ የሆነ ነገር የጮህበት ነው የመሰለው እንጂ በጤንነት አልመሰለውም። እና ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ላይክ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ።